አዲስ ነገሮች አሉ። ሄርሜላ እንግዲህ በሩታ ጉዳይ ተስፋ ሳትቆርጥ አልቀረችም። ወደ አብርሃም ቤተሰቦች ሄዳለች። ትልቅ እቅድ ማቀድ አለብን ስትል ነው ለአብርሃም ቤተሰቦች የተናገረችው። ምንድን ነው እቅዱ? ከአቅራቢያቸው የሰማሁትን ዝርዝሩን መረጃ አጋራችኋለሁ። በሌላ በኩል ሩታ አሁን ላይ ድል በድል ውስጥ ትገኛለች። በብዙ ነገሮች እንግዲህ ድሎች ወደ እሷ እየጎረፉ ይገኛሉ። ምን አሳካች? ምንስ ተፈጠረ? እንዲሁም ደግሞ አብርሃምን እቤት ይዘው ከገባች በኋላ እቤት ውስጥ የተፈጠረም ነገር እንዳለ ከአቅራቢያ ሰዎች የሰማሁት። በዚህም ምን ተፈጠረ እሱንም አብሬ ነግራችኋለሁ። ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ፣ የደውል ምልክቱን አብሩት። አዳዲስ ነገሮች ሲደርሱ ተከታትዬ እንዳቀርብላችሁ። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ተመልካቾች ሩታ ይህን ሰሞን እንግዲህ በብዙ ድሎች ውስጥ እንደምትገኝ ያያችሁ ይመስለኛል። ነገር ግን ካላያችሁ እንግዲህ አብርሃምን የራሷም አድርጋለች። በሌላ በኩል ደግሞ እንግዲህ የእሷ ዩቲዩብ ቻናል እንግዲህ 300,000 ሰብስክራይበር መግባቱን የተመለከታችሁ ይመስለኛል። በዚህም እንግዲህ የሩታ አድናቂዎች እዚህ ውስጥ ካላችሁ እባካችሁ ፍቅራችሁን ግለጹላት፣ እንኳን ደስ አለሽ ለዚህ ሁሉ ድል በማለት እንግዲህ ኮሜንት ስር ፍቅራችሁን እንድገልጹላት በዚሁ እጠይቃለሁ። እኔም እንግዲህ በአካል ሩታን እንኳን ደስ ያለሽ ብያታለው። በዚህም እንግዲህ ቀጣይ ምን ሊፈጠር እንደሚችልና ምንድነው ሀሳብሽ ብዬም እንግዲህ አንዳንድ ጥያቄዎችን ጠይቂያት ነበረ። እንግዲህ ከዚህ በኋላ ምን እንዳሰበች እንድጠቁመኝም ፈልጌ ነበረ። በዚህም እንዳለችኝ ከሆነ አሁን ላይ እንግዲህ 300,000 መግባቷን አስመልክቶ እንግዲህ ድግስ ቤታቸው እንደምደግስና በዚያውም ደግሞ አብርሃም ወደ ቤቱ መመለሱንም አስመልክቶ እንግዲህ አንድ ላይ ጓደኞቿን ጠርታ ኦፊሻሊ እንግዲህ የአብርሃም ቤተሰቦችና ሄርሜላን የሚያበሳጭ ነገር እንደምታደርግ ነው እንግዲህ የጠቆመችኝ። በዚህም እንግዲህ የሁሉም ሰዎች የእሷም ጓደኞች፣ የአብርሃም ጓደኞች እንዲሁም ደግሞ የአብርሃም ቤተሰቦችና ሄርሜላንም እንግዲህ እጠራቸዋለሁ ብላለች። በዚህም አብርሃም ወደ ቀድሞ ማንነቱና ወደ ቤቱ መመለሱን በይፋ በድግስ መልክ እንግዲህ ሁለቱንም ነገር እናከብራለን ስትል ነው ሩታ የተናገረችው። በዚህም እንግዲህ አሁን ላይ ወደ እኔ እየመጡ ያሉ ድሎች እያስገረሙኝ ነው ስትል ነው የተናገረችው። በዚህም እንግዲህ በብዙ ነገሮች እየተሳካላት እንደሆነና አሁን ላይ ከሷ በላይ ደስተኛ እንደሌለ፣ በዚህም እንግዲህ ለብዙ ወዳጆቿም እንግዲህ የኔ ደስታ ደስ ይበላችሁ ብላ ድግስ ለማዘጋጀት እንዳሰበች ነው እንግዲህ የጠቆመችኝ። በዚህም እንግዲህ እኔም እንግዲህ ለሷ ያለኝን ፍቅርና ክብርም ገልጬላት እንግዲህ አንዳንድ ነገሮችንም እንድጠቆመኝ አድርጌ 300,000 በመግባቷም እንግዲህ እንኳን ደስ አለሽ ብያት አብርሃምም ወደ እሷ በመመለሱና አንድ ላይ እንግዲህ አሁን ልጃቸውን ለማሳደግ እንግዲህ ቆርጠው መነሳታቸውን አድንቄና እንግዲህ እንኳን ደስ ያለሽ ብያት ነው የመጣሁት። በዚህም እንግዲህ ለአድናቂዎችሽና ለተመልካቾችሽ ወይም ደግሞ ለቤተሰቦችሽ ያለሽን ሀሳብ እስኪ ግለጭላቸው ብዬ ጠይቂያት ነበረ። በዚህም እንግዲህ ከጎኔ የነበራችሁ በሁሉም ቦታ እንግዲህ ስታግዙኝና ስወድቅም ስነሳም አብራችሁኝ ለነበራችሁ ሁሉ እንኳን ደስ ያላችሁ። አሁን እንግዲህ ልፋታችሁ ፍሬ አፍርቶ ይኸው አብርሃምም ከኔ ጋር ነው። በመቀጠል በሌላም በኩል እንግዲህ ደስታ በደስታ እየሆንኩ ነው። ደስታችሁ እና ድጋፋችሁ ከኔ አይለይ። ሁሌም እንግዲህ አብራችሁኝ ስለምትሆኑ በጣም እወዳችኋለሁ ስትል እንግዲህ ቤተሰቦቿን አመሰግናለሁ ስትል እንግዲህ መልእክቷን አስተላልፋለች ማለት ነው። በዚህም ተመልካቾች እናንተስ ምን ታስባላችሁ? አሁን ላይ እንግዲህ ድሎች ሁሉ ወደ ሩታ እየሄዱ ይገኛሉ። ነገሮች ሁሉ ወደ ሩታ ነው እያመሩ ያሉት። በዛ ላይ አሁን ላይ የመጨረሻ ካርዷን ስባለች። ሄርሜላንም እንግዲህ ከዚህ በኋላ አይወድሽም ቀለበቱንም አምጪ ብላ እንግዲህ አይኗ እያየ አስወልቃታለች። እሱንም ተመልክታችኋል። በሌላ በኩል ደግሞ አብርሃም ካለ ሩታ ወዴትም አልሄድም ሲል እንግዲህ ለሁሉም እያሳወቀ ይገኛል። ይህንንም ተከትሎ ደግሞ የዩቲዩብ ቤተሰቦቿም እንግዲህ 300,000 ድረስ ደርሷል። አሁን ላይ እንግዲህ በብዙ ነገሮች ድል በድል እየሆነች እንደሆነ
ተመለከታችሁ ይመስለኛል። ይህንንም አስመልክቶ እንግዲህ ድግሱንም የደገሰችበት ምክንያት ደግሞ አንድም እንግዲህ በአብርሃም ዙሪያ ያሉትንና ሄርሜላንም እንግዲህ ይኸው ልጁ ጤነኛ ነው በይፋ እንግዲህ ብዙ ጓደኞቿን ሰብስባ ጤነኝነቱንና ለእሷ ያለውን ፍቅር እንዲገልጽ ልታደርገው መሆኑን ሲቀጥል ደግሞ እንግዲህ በይፋ አብርሃም ከሷ ጋር መሆኑንና ሌላ ማንንም ጋር መሄድ እንደማይችል እናም እንደማይፈልግም ደግሞ ለብዙ ሰዎች ለማረጋገጥም እንደሆነ ነው እኔ የተረዳሁት። እናንተስ በምን ወይ ነው የተረዳችሁት? በዚህ ጉዳይ ላይ ምንድነው ሀሳባችሁ? አሁን ላይ ሩታ እያደረገች ያለችውና ወደ እሷ እየመጡ ያሉት ድሎች እውነት ይገባታል ወይስ ደግሞ እንግዲህ እድሏ ሆኖ ነው ነገር ግን ወደፊት የሚያስከፍላት ዋጋ የሚያስከፍላት ነገር ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ሄርሜላ ተስፋ በቆረጠ ስሜት ወደ አብርሃም ቤተሰቦች ሄዳለች። እንግዲህ በዚህም እንግዲህ አንድ ነገር ማድረግ አለብን፣ ልጁ ከቁጥጥር ውጪ እየወጣ ነው፣ ይኸው ዛሬም ቀለበቴን አስወለቀኝ። አሁን ላይ አብርሃም የምናውቀው አብርሃም አይደለም፣ ምን እናድርግ ስትል ነው እንግዲህ የአብርሃም ቤተሰቦችን የጠየቀችው። ዴቭ እና ቡዜም እንግዲህ ነገሮች ከነሱ ቁጥጥር ውጪ እንደሆኑና አብርሃም ላይ አሁን ማንንም እየሰማ እንዳልሆነ ነው የተናገሩት ከሩታና ከኤፍሬም ውጪ። ይሄ ልጅ ደግሞ እኛም አሁን የምናስበው በጤናው እንዳልሆነና በሰዎች ቁጥጥር ውስጥ እንዳለና ልጁን እየተጫወቱበት እንደሆነ ነው የሚሰማን ሲሉ ነው እንግዲህ ከሄርሜላ ሀሳብ ጋር እንደተስማሙ የነገሯት። በዚህም እንግዲህ በወንድማችን ተስፋ አንቆርጥም፣ ነገሮችን ለማስተካከል እንጥራለን፣ አንቺም ታገሺ፣ ከዚህ ውጪ ሌላ አማራጭ የለንም። ያለን አማራጭ እንግዲህ በጥንቃቄና በእቅድ መጓዝ ነው። በጣም አስበን ካልተጫወትን በስተቀር ልጁ በእነሱ ቁጥጥር ውስጥ ስላለ ነገሮችን ከማበላሸትና ጭቅጭቅ ከመፍጠር ውጪ እንዲሁም ደግሞ አብርሃም ላይ ጭንቀትና ጭራሽ ሆኖ እሱን ላልተገባ ህመም ከመዳረግ ውጪ ሌላ የምናመጣው ነገር እንደሌለ ነው አሁን የገባን ሲሉ ነው እንግዲህ አብርሃም ቤተሰቦች ለሄርሜላ እየነገሯት የነበረው። በዚህም ወይ ጋሽዬን ጠርተን ነገሮችን ለማስተካከል እንጓዛለን፣ ካልሆነ ደግሞ በሩታ ሳይድ ያሉ ቤተሰቦቿን እንግዲህ ሩታን ቀልብ እንድትገዛና ነገሮችን እንድታስተካክል ማስመከር ነው። ካልሆነ ደግሞ አብርሃምን እንግዲህ በዛም በዚህም ብለን ከነሱ ለመለየትና ከነሱ ከለየነው በኋላ ለሱ የሚገባውን ክትትልና ሕክምና በየትም ብቻ ከየትም አምጥተን ለሱ ለመስጠት መጣር ነው። ከዚህ ውጪ ሌላ አማራጭ የለንም። ስለዚህ ነገሮችን እንግዲህ በጥንቃቄ እንፈጽማለን። ተስፋ አንቆርጥም በወንድማችን ላይ። አሁን ላይ እሱ ጤነኛ አይደለም፣ ጤነኛ ነው ቢሉም ነገር ግን እነሱ ጤነኛ ነው ቢሉም እሱ ግን ጤነኛ አይደለም። ስለዚህ እንደምንም ብለን ልጁን ወደ ቀልቡ እንመልሰዋለን ሲሉ ነው እንግዲህ የዛቱት ማለት ነው። በዚህም ተመልካቾች የእናንተ ሀሳብ ምን ይመስላል? እውነት የአብርሃም ቤተሰቦች አብርሃምን እንግዲህ እነሱ እንደሚሉት ወደ ቀድሞ ሁኔታው ይመልሱታል ወይስ ደግሞ አብርሃም አሁን ያለበት ነገር ትክክለኛና ልጁ ጤነኛ ነው፣ እነሱ ነገሮችን እየፈጠሩና እንግዲህ ያልሆኑን ነገር ነው እያሉ ይመስላችኋል? ማለትም ልጁ ሳይታመም ታሟል እያሉ ነው የሚመስላችሁ ወይስ እውነት ልጁ ታሞ እሱን ወደ ጤናው ለመመለስ እየጣሩ ይመስላችኋል? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች ይህንን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክንመለስ ድረስ ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱንም በማብራት ቤተሰባችንን ተቀላቀሉ። አዳዲስ ነገሮች ሲደርሱኝ ተከታትዬ የማቀርብላችሁ ይሆናል። እንዲሁም ደግሞ ለሩታ ያላችሁን ፍቅር ግለጹላት። አሁን ላይ 300 ሺህ ገብታለች። ሄዳችሁ እንግዲህ እሷን ኮመንት ስር ፍቅራችሁን ግለጹላት። በዚህም ደስታ የምትደሰቱ ሁሉ አብራችሁ ደስታዋን ተካፍሏት ስል እንግዲህ እኔም መልእክቴን አስተላልፋለሁ። በሌላ ጉዳይ እስክንገናኝ ድረስ ከዚያው ሀገራችንን ሰላም ያርገልን። ፒስ ቻው።